ይህ የምታዩት ፍራፍሬ በዓለም ላይ በብዛት ከሚሸጡ ምግቦች አንዱ ነው። ነገር ግን ጥቂት የማይበሉ ሰዎች ሙዝን በተሳሳተ መንገድ በመመገባቸው ብቻ ጥቅሙን ወደ ጉዳት ይቀይሩታል። ለምሳሌ ጠዋት በባዶ ሆድ ሙዝ መብላት ለልብ ጤና አደገኛ ሊሆን እንደሚችል ስንቶቻችን እናውቃለን? ወይም ደግሞ ጥቁር ነጠብጣብ ያላቸው ሙዞች ከኬሞቴራፒ ጋር የሚመሳሰል የካንሰር መከላከያ አቅም እንዳላቸውስ? አዎ፣ ሙዝ መብላት ብቻ ሳይሆን የትኛውን አይነት ሙዝ በምን ሰዓትና እንዴት መብላት እንዳለብን ማወቁ ነው የጤናችን ቁልፍ። ዛሬ ስለ ሙዝ የምታውቁት ነገር ሁሉ የሚቀይሩ ሳይንሳዊና መረጃዎች መሰረት ያደረጉ 4 አስገራሚ ምስጢሮቹን አጋራችኋለሁ። ይህ ቪዲዮ መጨረሻ ላይ ስትደርሱ ሙዙን የምታይበት መንገድ ለዘላለም ይቀየራል። ሰላም ጤና ይስጥልኝ። እንኳን ወደ ጤና ማህደር በሰላም መጣችሁ። በዚህ ቻናል ሁልጊዜም ትኩረታችሁ የእናንተ የጤናና የአኗኗር ዘይቤ በቀላሉ ሊቀይሩ የሚችሉ ምስጢሮች ማጋራት ነው። ከዚህ በፊት ስለ ሙዝ ሰርቼ ነገር ግን ብዙዎቻችሁ በጠያቃችሁኝ መሰረት አዳዲስ ጥናቶች ዋቢ በማድረግ ይህንን ለየት ያለ ቪዲዮ አዘጋጅቼላችኋለሁ። ለቤተሰቦቻችን አዲስ ከሆናችሁ እንዲህ አይነት ጠቃሚ መረጃዎች በየሳምንቱ እንዲደርሷችሁ አሁኑኑ ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኑ። ምክንያቱም ጤናችሁ ከምንም በላይ ቅድሚያ ይሰጠዋል። ቪዲዮን ላይክ በማድረግ ይጀምሩት። ይህ ቪዲዮ ለብዙ ሰዎች እንዲደርስ ይረዳልና አሁን ሳይንሱ ወደሚነግረን ወደ መጀመሪያው ምስጢር እንለፍ። ጠዋት በባዶ ሆድ ሙዝ መብላት ለምን ስህተት ሆነ? ብዙዎቻችን ጠዋት ስራ ለመሄድ ስንቸኩል ወይም ቁርስ ለመስራት ጊዜ ስናጣ አንድ ሙዝ በልተን መውጣት እንደ ጤናማ አማራጭ እናየዋለን። ነገር ግን ሳይንሱ የሚነግረን ሌላ ነው። ሙዝ ከፍተኛ መጠን ያለው ማግኒዥየም እና ፖታሺየም በውስጡ ይዟል። እነዚህ ንጥረ ነገሮች ለሰውነታችን እጅግ በጣም አስፈላጊ ቢሆኑም በባዶ ሆድ ወደ ደማችን ሲገቡ ግን በደማችን ውስጥ ያለውን ንጥረ ነገሮች ሚዛን ወይም ባላንስ ያዛቡታል። ይህ ደግሞ በድንገት በልባችን ላይ አላስፈላጊ ጫና ሊፈጥር ይችላል። በተጨማሪም ሙዝ ውስጥ ያለው ተፈጥሯዊ ስኳር መጀመሪያ ላይ ከፍተኛ ጉልበት ቢሰጠንም ከጥቂት ሰዓት በኋላ ግን ድንገት የኃይል መቀነስ ስለሚያመጣ ቶሎ እንድንዝል የድካም ስሜት እንዲሰማን ያደርጋል። ታዲያ መፍትሄው ምንድነው ካልን ሙዝን በፍጹም ብቻውን በባዶ ሆድ አለመብላት ነው። ይልቁንም እንደ አጃ፣ የለውዝ ቅቤ ወይም እርጎ ካሉ ፕሮቲንና ጤናማ ስብ ካላቸው ምግቦች ጋር አዋዳችሁ ብትበሉ ስኳር ቀስ ብሎ ወደ ደም እንዲገባ ስለሚያደርጉ ቀኑን ሙሉ የተመጣጠነ ጉልበት እንዲኖራችሁ ይረዳል። ሌላው ገበያ ወጥታችሁ ሙዝ ስትገዙ አብዛኞቻችሁ የምትመርጡት ይህኛውን ንጹህ ቢጫ ሙዝ እንደሆነ አውቃለሁ። ጥቁር ነጠብጣብ ያለበት ደግሞ ተበላሽቷል ብላችሁ ልተዉት ትችላላችሁ። ነገር ግን ትልቁ ምስጢር እዚህ ጋር ነው የተሳሳታችሁት። ጥናቶች እንደሚያሳዩት ሙዝ እየበሰለና ጥቁር ነጠብጣቦች እያወጣ በሄደ ቁጥር በውስጡ ቲኤንኤፍ የተባለ ንጥረ ነገር በከፍተኛ ሁኔታ ይጨምራል። ይህ ንጥረ ነገር ደግሞ በሰውነታችን ውስጥ ያሉ ያልተለመዱ ሴሎችን ወይም የካንሰር ሴሎችን የመዋጋትና የመከላከል አቅም አለው። ይህ ብቻ አይደለም። ሙዝ ነጠብጣብ ባወጣ ቁጥር በውስጡ ያለው ስትራች ወደ ቀለል ያለ ስኳር ስለሚቀየር የምግብ መፈጨት እጅግ በጣም ቀላል ይሆናል። ሆኖም ግን ጥንቃቄ ያስፈልጋል። ስኳር ያለባቸው ሰዎች ከሆናችሁ በጣም የበሰለውን ሙዝ ስኳሩ ስለሚበዛባችሁ ይሄኛውን አረንጓዴ ወይም ቢጫውን መምረጥ ይበልጥ ለእናንተ ጤናማ ነው። ስለዚህ በሚቀጥለው ጊዜ ሙዝ ስትገዙ ለምን እንደምትፈልጉት እወቁ። ለበሽታ መከላከያ ከሆነ ነጠብጣብ ያለበትን፣ ክብደት ለመቀነስና ለስኳር ቁጥጥር ከሆነ ደግሞ አረንጓዴ ነካ ያለውን ምረጡ። ሌላውና ሶስተኛው ብዙዎቻችን ማታ እራት ከበላን በኋላ ወይም ከመተኛታችን በፊት ለጤና ነው ብለን ሙዝ እንበላለን። ነገር ግን ሙዝ ማታ መብላት ለሁሉም ሰው የሚመከር አይደለም። ለምን መሰላችሁ? አንደኛው ምክንያት ሙዝ በውስጡ ከፍተኛ ፖታሺየም እና ማግኒዥየም ስለሚይዝ ጡንቻው ለማዝናናትና ለእንቅልፍ ቢረዳም ለብዙ ሰዎች ግን የሰውነት ሙቀት የመጨመር ባህሪ ያለው። ይህ ደግሞ በተለይ ለጉንፋን፣ ለሳል ወይም ለሳይነስ ተጋላጭ የሆናችሁ ሰዎች ላይ ችግሩ ሊያባብሰው ይችላል። ሁለተኛው ደግሞ ሙዝ ለመፍጨት ረጅም ጊዜ ይወስዳል። ማታ ስንተኛ የምግብ መፈጨት ስርዓታችን ስለሚቀዘቅዝ ሙዝ በልተን ስንተኛ ሆዳችን ላይ የጋዝ መከማቸት ወይም የከባድነት ስሜት ሊፈጥርብን ይችላል። ታዲያ መቼ ይሻላል ካልን ሙዝን ለመብላት ከሁሉ የተሻለ ሰዓት ከሰዓት በፊት ወይም ከስፖርት በኋላ ነው።
በዚህ ሰዓት ሰውነታችን ጉልበት ስለሚፈልግ ሙዝ ውስጥ ያለውን ስኳር እና ንጥረ ነገር በፍጥነት ወደ ጥቅም ይቀይረዋል ማለት ነው። ሌላው ሙዝን በልታችሁ ልጣጩን ወደ ቆሻሻ ልጥሉ ነው። ቆይ አንድ ጊዜ ተመልከቱት። ይሄ ልጣጭ ከውስጡ ሙዝ የማይተናነስ ምናልባትም የሚበልጥ ጥቅም አለው። ስለማናውቀው ብቻ ነው የምንጥለው። አንደኛው ሚስጥር ጥርሳችን በቤት ውስጥ ነጭ ማድረግ ከፈለጋችሁ የሙዝ ልጣጭን ውስጠኛውን ክፍል በቀን ለ2 ደቂቃ ጥርሳችሁን በደንብ አሹት። በውስጡ ያለው ፖታሲየምና ማንጋኒዝ ጥርስን ያለምንም ኬሚካል በተፈጥሯዊ መንገድ ነጭ የማድረግ ተአምራዊ አቅም አለው። ለፊታችን ጥራት ደግሞ ፊት ላይ የሚወጡ ቡግርም ወይም ጥቁር ነጠብጣቦች ለማጥፋት ልጣጩ ፊት ላይ ማሸትና ለ10 ደቂቃ ቆይቶ መታጠብ ትልቅ ለውጥ ያመጣል። እንዲሁም ለወባ ወይም ለትንኝ ንክሻ እከክ መፍትሄ ነው። ስለዚህ ከዛሬ ጀምሮ ሙዝ ስትገዙ ፍሬው ብቻ ሳይሆን ልጣጩንም እንደ ትልቅ የጤና የውበት ግብዓት ተጠቀሙት። እንግዲህ ተመልካቾቼ ስለ ሙዝ ያላችሁ እይታ ዛሬ እንደተቀየረ ተስፋ አደርጋለሁ። ሙዝ ዝም ብሎ የሚበላ ፍራፍሬ ሳይሆን በአግባቡ ከተጠቀምንበት ተፈጥሯዊ መድኃኒታችን ነው። ዛሬ የተማርናቸው 4 ዋና ዋና ነጥቦች ስናጠቃልላቸው ሙዝን በባዶ ሆድ ከመብላት ይልቅ ለሌሎች ምግቦች ጋር አዋህደን መመገብ ለልባችን፣ ለጉልበታችን የተሻለ መሆኑን ነው። ሌላው ጥቁር ነጠብጣብ ያላቸው ሙዞችን በበሽታ የመከላከል አቅም ከፍተኛ መሆናቸውን ነው። ሶስተኛው ሙዝን ማታ ከመብላት ይልቅ ከሰዓት በፊት መመገብ ለእንቅልፋችንና ለጤናችን እንደሚመረጥ እና በመጨረሻም የሙዝ ልጣጭ ለጥርስ ንጣትና ለፊት ውበት ያለው ታምራዊ ጥቅም አይተናል። ከነዚህ 4 ሚስጥሮች ውስጥ እናንተ ይበልጥ ያስገረማችሁ የትኛው ነው? ወይም ደግሞ እናንተ የምታውቁት ሌላ የሙዝ ጥቅም አለ? ኮሜንት ላይ ጻፉልኝ። እያንዳንዱን ኮሜንት አነባዋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለጓደኞቻችሁ ለቤተሰቦቻችሁም ሼር በማድረግ የጤና መረጃዎች እንዲደርሷችሁ አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ እንዲህ አይነት ጠቃሚ መረጃዎች እንዳያመልጧችሁ አሁኑኑ ሰብስክራይብ አድርጉ። ስለተከታተላችሁን ከልብ አመሰግናለሁ። በሚቀጥለው ቪዲዮ በሌላ ድንቅ መረጃ እስከምንገናኝ ጤናችሁ ይጠበቅ። ቸር ሰንብቱ።